ኮፒራይት ምንድነው? ኮፒራይትና ዩቲዩብ በምንድነው የሚገናኙት? ማን ነው ኮፒራይት የሚልክብን? እኛ ኮፒራይት መላክ እንችላለን ወይንስ አንችልም? አለላኩስ ምን ይመስላል? የሚመጣው ኮፒራይት ወይንም የምንልከው ኮፒራይት ቻናላችንን እስከምን ድረስ ሊጎዳ ይችላል? በምን መልኩ የሚሉ ነገሮችን በዲቴል ዛሬ በዚህ ቪዲዮ እንመለከታለን። የብዙዎቻችን ችግር ስለሆነው ኮፒራይት በዲቴል ዛሬ ከመጀመሪያው እስከ መጨረሻው የምንመለከት ይሆናል። ከናንተ የሚጠበቀው ቪዲዮውን እስከ መጨረሻው ድረስ መመልከትና ምናልባት ያልገባችሁና ግልጽ ያልሆነ ነገር ካለ ደግሞ ኮሜንት ላይ ማስቀመጥ ይሆናል። ሁላችንም ይህንን ቪዲዮ ላይክ በማድረግ እንጀምራለን። ወደ ቪዲዮ እሺ ፋሚሊ ተመልሰናል። ዛሬ በዋነኝነት እንድንነጋገር የፈለኩት ስለ ኮፒራይት ነው። ምክንያቱም ኮፒራይት የብዙዎቻችን ችግር ስለሆነ ማለት ነው። እንግዲህ ለመሆኑ ኮፒራይት ሲባል ምን ማለት ነው? ኮፒራይት ማለት ሌጋል ኦነርሺፕ ኦፍ ኮንተንት ማለት ነው። እናንተ የኮንተንታችሁ ባለቤት መሆን ማለት ነው። እኔ ክሬት ለማደርገው ማንኛውም ይዘት ኃላፊነቱና መብቱ የኔ ነው ማለት ነው። በግልጽ አማርኛ ለምሳሌ አንድ ሙዚቀኛ የራሱ የሆነ ግጥም፣ ዜማና ድርሰት ይኖረዋል አይደለ? ስለዚህ ያንን ማኔጅ የማድረግ፣ የማከፋፈል፣ የማባዛት፣ የመሸጥ፣ የመለወጥ፣ የማጥፋት ኃላፊነትና መብት በሕግ ይሰጠዋል። ያ ኮፒራይት ነው። በዚህኛው በእኛ በዩቲዩብ ኬዝ ደግሞ ኮፒራይት ማለት እናንተ ክሬት ያደረጋችሁት ኮንተንት፣ አሁን እኔ የምሰራውን ቪዲዮ ማንም ሰው ኮፒ እንዳያደርገው፣ ማንም ሰው ከሌላ ቦታ እንዳይጭነው፣ ማንም ሰው ኤዲት አድርጎ ሪአፕሎድ እንዳያደርገው የማድረግ መብት የኔ ነው ማለት ነው። ያ ነው ኮፒራይት የሚባለው በቀላል አማርኛ። ኢንኬዝ ብዙዎቻችን የሰውን ኮንተንት ብድግ አድርገን አምጥተን እኛ ጋር ሪአፕሎድ ስለምናደርግ ቻናላችን በኮፒራይት ይያዛል። ሌጋል ኦነርሺፕ ኦፍ ኮንተንት ማለት ነው። ወይንም ደግሞ ዘ ራይት ቱ ኮንትሮል ሃው ዛት ኮንተንት ኢዝ ዩዝድ። እንዴት ነው ያ ኮንተንት ለሆነ አካል መድረስ ያለበት፣ መባዛት ያለበት፣ መሸጥ ያለበት፣ የሆነ ግለሰብ መጠቀም ያለበት የሚለውን ኃላፊነትና መብት ማግኘት ማለት ነው። እሺ ይሄ ከሆነ ዩቲዩብ እና ኮፒራይት በምንድን ምክንያት ነው የሚገናኙት የሚለውን ደግሞ ትንሽ ሂንት ልስጣችሁ። ዩቲዩብ የማንኛውንም ኮንተንት ክሬተር ኮንተንት ወይንም ሀሳብ በሌላ ሰው እንዳይጫን ያስደርጋል ወይንም መብት ይሰጣል። ያ ማለት ኢቴክ ሚዲያ አፕሎድ ያደረገውን ሀሳብ ወይንም ኮንተንት ሚስተር ኤክስ አፕሎድ ማድረግ አይችልም ማለት ነው። አይ ኖ እኔ የኔን ሀሳብ ወይንም ኮንተንት ማንም ሰው መጫን የለበትም፣ መሸጥ የለበትም፣ በእኔ ሀሳብ ገንዘብ ማግኘት የለበትም ብዬ ካሰብኩ አውቶማቲካሊ የኔን ቪዲዮ ከሱ ቻናል ላይ እንዲወርድ ማድረግ እችላለሁ። ፕላስ ቱ ዛት ደግሞ የኔ ኮንተንት ጭራሹኑ ማንም ሰው ላይ እንዳይጫን ማድረግ እችላለሁ። እሱን ፕራክቲካሊ ከዩቲዩብ ስቱዲዮ ላይ ገብቼ አሳያችኋለሁ። ቻናላችንን እስከምን ድረስ ሊጎዳ ይችላል የሚለውን ነገር ልንገራችሁ። ሁለት አይነት ነገር አለ። ክሌም አለ፣ ስትራይክ አለ። ያ ማለት ኮፒራይት ክሌም እና ኮፒራይት ስትራይክ የሚባል አለ። አሁን ኮፒራይት ክሌም ቻናላችንን አይጎዳም፣ ነገር ግን የምናገኘውን ገንዘብ ይጎዳል። አንድ ሰው ክሌም አደረገ ማለት ቪዲዮ ከእናንተ ቻናል ላይ ይወርዳል፣ ምንም የምታገኙት ሪቨኑ ወይም ገንዘብ አይኖርም። አንድ ሁለተኛው ደግሞ አይ ኮንተንቱ ወይም ቪዲዮ ከእናንተ ቻናል አይውረድ፣ ነገር ግን የምታገኙት ሪቨኑ ዳይሬክትሊ ወደ ኦውነሩ ነው የሚሄደው ማለት ነው። ስለዚህ እናንተ ቻናል ላይ የተጫነው ወይም ሪአፕሎድ የተደረገው የሰው ኮንተንት የሚያመጣው ገንዘብ ለባለቤቱ ነው የሚሄደው ማለት ነው። ያን ያክል የቻናል ሪስክ አያመጣም፣ ግን ምንም አይነት ሪቨኑ አታገኙም። ዘ ፖይንት። ሁለተኛው ስትራይክ ነው። ይሄኛው ነው አደገኛ። በነገራችን ላይ ስትራይክ በጣም መጥፎ ነው። ስትራይክ እንዳይመጣባችሁ ማድረግ አለባችሁ። አንደኛ ከመጣ ደግሞ የመጀመሪያው ዋርኒንግ ነው። ሁለተኛው
የመጀመሪያ ስትራይክ ይባላል። ሶስተኛው ደግሞ ሁለተኛ ስትራይክ ወይንም ላስት ቻንስ ይባላል። ሶስተኛ ላይ ከመጣ አውቶማቲካሊ ቻናላችሁ ባን ይሆናል ወይም ደግሞ ከዩቲዩብ ሰርች ኢንጂን ላይ ተርሚኔት ይሆናል ማለት ነው፣ ይጠፋል። ከዛ በኋላ በዛ ኢሜል ምንም አይነት ቻናል መክፈት አትችሉ። አሁን ስለዚህ ጉዳይ የተወሰነ መረጃ ከሰጠዋችሁ ማን ነው ኮፒራይት የሚልክብን ወይንም እናንተ ኮፒራይት መላክ ብትፈልጉ፣ እዚህ ጋር ግን ማስተዋል ያለባችሁ ኮፒራይት ለመላክ ሆን ብላችሁ አታድርጉ። ነገር ግን አንዳንዴ ፕሮቴክት ማድረግ የምትፈልጓቸው ኮንተንቶች ሊኖሩ ይችላሉ፣ ሌላ ሰው እንዳይጭናቸው የምትፈልጓቸው። እሱን ነገር ፕራክቲካሊ ቀጥታ ወደ እኔ ዩቲዩብ ስቱዲዮ ወስድና አሳያችኋለሁ። እስኪ እዚህ ድረስ መምጣታችሁ ካልቀረ ሁላችሁም ቪዲዮውን ላይክ አድርጉት ፕሊስ። ላይክ እያደረጋችሁ እንቀጥል። ስለ ኮፒራይት አለላክና ኮንተንታችሁን ፕሮቴክት ስለማድረግ ከማሳየቴ በፊት የኮፒራይት ሚሴጅ ምን እንደሚመስል እዚህ ጋር ላሳያችሁ። ይሄው ዩቲዩብ ይልና አንድ ኮፒራይት መቶብኛል እኔ ከዚህ በፊት ከ4 ዓመት በፊት ማለት ነው። እሱን ሚሴጅ ላሳያችሁ። ሉክ ትንሽ ዙም ላድርገው። ዩቲዩብ ይልና a copyright claim was created for the content in እማማ ዝናሽ ያወጡት አዲስ ሙዚቃ ይልና ከታች ደግሞ ፕሮፌሰሩ ጉር ተሰሩ የሚል አንድ የሆነ ሪያክሽን ቪዲዮ ከ4 ዓመት በፊት ለመስራት ሞከርኩኝ። ከዛ ከእማማ ዝናሽ ሙዚቃ ላይ ያለው ድምፅ ለካ ኮፒራይትድ ነው። እኔ አልገባኝም እና ምን አለ ሃይ ኢቴክ ሚዲያ አለኝ ዩቲዩብ A copyright owner using content ID has claimed some materials in your video. አንተ ቪዲዮ ላይ ኮፒራይትድ የሆነ ኮንተንት ተጠቅመሃል፣ ስለዚህ የሆነ ግለሰብ አመልክቶብሃል አለኝ። ማን እንዳመለከተባችሁ የትኛው ኮንተንት ላይ እንደሆነ ያሳያችኋል። አሁን እዚህ ጋር ይሄ ነገር ኮፒራይት ስትራይክ አይደለም ክሌም ነው እያለኝ ነው። እሺ this claim does not affect your channel status። እዚህ ላይ ትንሽ ትረጋጋላችሁ፣ ችግር የለውም ቪዲዮ ይነሳ ወይንም ደግሞ እኔ ራሴው አጠፋዋለሁ፣ ግን ስትራይክ አለመሆኑ ተመስገን ነው ማለት ነው። ከዛ በኋላ ስለ ቪዲዮ ዲቴል እዚህ ጋር ያስቀምጥላችኋል ማን እንደላከባችሁ ምናምን ማለት ነው። ዘ ኔክስት ስቴፕ ይልና ወደ ታች የተለያዩ ነገሮች አሉ፣ እሱን ማየት ትችላላችሁ። ይሄው ዘ ዩቲዩብ ቲም ይላል። አሁን ለእናንተ ኮፒራይት ሲመጣ ይሄ ሜሴጅ ነው የሚደርሳችሁ። ባክ ልበልና ደግሞ እዚህ ጋር የኔን ኮንተንት ሰዎች እንዳይጠቀሙት ያደረኩበትን ወይም ፕሮቴክት ያደረኩበትን መንገድ ላሳያችሁ። እዚህ ጋር ሉክ ዩቲዩብ ኮፒራይት ኮምፕሌንት ሰብሚሽን፣ ይሄ እኔ የላኩት ነው። ሉክ ኮፒራይት ኢንፍራግመንት ኖቲፊኬሽን ኮንፈርሜሽን ይላል። ይሄ ማለት ድጋሜ ያንተን ኮንተንት የሆነ ሰው እንዳይጭነው መጠበቂያ መንገድ ነው። እኛ ያንተን ኮንተንት እንጠብቃለን። ማንም ሰው አፕሎድ ካደረገው ቅድም ያሳዩዋችሁን ሚሴጅ ለዛ ካል ይልክለታል፣ ኮፒራይት ነው ብሎ ማለት ነው። እዚህ ጋር ታንክ ዩ ፎር ሰብሚቲንግ ኤ ኮፒራይት ቴክዳውን ሪኩዌስት ይላል። ሌላው ሄር ኢዝ ዘ ኢንፎርሜሽን ዩ ጌቭ አስ ነው። እናንተ የምትሰጡት ኢንፎርሜሽን አለ ይሄንን ኮፒራይት ኢንፍራግመንት ኮንፈርሜሽን ለማግኘት ማለት ነው። ከዛም እናንተ ከማን ነው ይሄንን ቪዲዮ የምትጠብቁት የሚለውንና ማን ነው የጫነው የሚለው ዩአርኤሉ ይቀመጣል። ለምሳሌ ይሄንን ዩአርኤል አንድ ጊዜ ራይት ክሊክ አድርጌ ኦፕን ሊንክ ኢን ኒው ታፕ ብለው ሉክ ቪዲዮ አንአቬሌብል፣ ምክንያቱም እኔ ሪፖርት ስላደረግኩኝ ቪዲዮውን አንስቶታል ዩቲዩብ ማለት ከዛ ሰውዬ ላይ ኮፒራይት ኦነር ሁኛለሁ ማለት ነው። ያ ይሄን ላጥፈውና ከታች ደግሞ እዚህ ጋር የሚቀመጠው ዩአርኤል የናንተ ኮንተንት ነው። በዚህኛው ዩአርኤል የተጫነው የናንተ ኮንተንት ዩአርኤል ነው ይሄኛው ማለት ነው። ኢንታይር ቪዲዮውን ጠብቅልኝ ብየዋለሁ። አለቀ። ባክ እንበለውና እዚህ ጋር ወደ ፕራክቲሱ እንሄድ። ኮፒራይት እንዴት እንደምትልኩና ኮንተንታችሁ እንዴት እንደምትጠብቁ በተግባር ላሳያችሁ። እዚህ ጋር ዩቲዩብ ስቱዲዮ ላይ ትሄዳላችሁ። ከዛም በኋላ እዚሽ ጋር ኮንተንት ዲቴክሽን ወይንም የኮፒራይት ምልክት አለች። እሷን አንድ ጊዜ ትነካላችሁ። ከዛም በኋላ ኮፒራይት እና ላይክነስ የሚላለ ይሄኛው አሁን ሙከራ ላይ ያለ ነው። ኮፒራይት ከሚለው ጋር ክሊክ ስታደርጉት ማችስ፣ ሪሙቫል ሪኩዌስት፣ ሚሴጅ እና አርካይቭድ የሚላለ። አሁን ማችስ ከሚለው ጋር በምትሄዱበት ጊዜ እዚህ ጋር እንደምታዩት እነዚህ ሰዎች በሙሉ የኔን ኮንተንት የተጠቀሙ ናቸው። ነገር ግን እኔ እነዚህ ሰዎች ሁሉ ላይ ኮፒራይት መላክ አልፈልግም። ግን አንዳንዴ እናንተ ለፍታችሁበት ደክማችሁበት የሆነ ሰው ዝም ብሎ ወስዶ ራሱ ቻናል ላይ አፕሎድ ሲያደርገው የምትናደዱበት ነገር አለ አይደል? እንደዚህ አይነት ነገሮች ሲገጥሙኝ ግን ኮንተንቴን ፕሮቴክት አደርጋለሁ። ከዛ ውጭ ግን ይሄው ለምሳሌ
ይሄንን ቪዲዮ የኔን ቪዲዮ 100% ተጠቅሞታል ይሄ ሰው። አሁንም 100% ይሄ ሰው ተጠቅሞታል። እዚህ ጋር 90% የኔን ቪዲዮ ተጠቅመዋለች ኦር ተጠቅሞታል አይ ቲንክ። እዚህ ጋር ደግሞ 100% ተጠቅሞታል። እዚህ ጋር ደግሞ 100% ተጠቅሞታል። በጣም ብዙ ነው። እኔ እዚህ ሁሉ ሰው ላይ ኮፒራይት መላክ አልፈልግም። ለጠቅላላ እውቀት እንዲሆናችሁና እንደው መረጃውን ለመንገር ያክል ግን እኔ ለምሳሌ አንድ ሰው ላይ ኮፒራይት ልላክ ብል እዚህ ጋር ጎልደን ቴክ የሚባል ሰው የኔን ቪዲዮ በዩቲዩብ $2000 ወርሃዊ ገንዘብ እንዴት ማግኘት እንችላለን የሚል ኮንተንትን ብድግ አድርጎ እሱ ቻናል ላይ ጭኖታል። አሁን 2-3 አማራጭ አለኝ። አንደኛ ልጁን በኢሜል ኮንታክት ማድረግ እችላለሁ። አጥፋው ወይም ደግሞ ሞዲፋይ አድርገው ወይም ደግሞ ክሬዲቱን ለኔ ስጥ፣ ይሄ ቪዲዮ የተወሰደው ከኢቴክ ሚዲያ ነው በል ማለት እችላለሁ ማለት ነው። እዚህ ጋር እንደምታዩት የኢንፎርሜሽን ምልክቷን በምትነኩበት ሰዓት ምን ይላል? ሪኩዌስት ቪዲዮ ሪሙቫል። ይሄ ቪዲዮ ከዚህ ላይ እንዲጠፋ ማድረግ ትፈልጋለህ ወይ ነው። ሁለተኛው ደግሞ ኮንታክት ቻናል ይላል። ሰውየውን አግኘው እያለኝ ነው። ሰውየውን ላግኝ ካልኩ ይሄን ነካዋለሁ። አይ ኖ ቪዲዮ ሪሙቭ እንዲሆን ፈልጋለሁ ካልኩ ደግሞ ይሄን ነካለሁ። አንድ ጊዜ ይችልንካና ላሳያችሁ። አሁን ቪዲዮስ ሪኩዌስትድ ፎር ሪሙቫል ይልና ወደዚህኛው ቦታ ይወስደኛል። ሉክ አሁን ሁለቱንም ኮንተንት ያመጣዋል። የኔም ቪዲዮ የወሰደው አካል መረጃ እዚህ ጋር ይቀመጣል። የኔ ኮንተንት ደግሞ እዚህ ጋር ይቀመጣል። ይሄው ማይ ኮንተንት ይልና እዚህ ጋር ይቀመጣል። ቪዲዮ ማች ይልና ደግሞ እዚህ ጋር ያስቀምጥልኛል። አያችሁት? ይችን የጥያቄ ምልክቷን ስነካት this video is a match of a video you have uploaded ምንም ጥያቄ የለው። ያ ዘን ሁለተኛ ስቴፕ ላይ ኮፒራይት ኦውነር ይላል። ኮፒራይት ኦውነሩ ማን ነው ይለኛል። ራሴ ነኝ። ይሄን አስገባለሁ ማይሰልፍ። ኮፒራይት ኦውነር ኔም ግዴታ ነው። ለምሳሌ የዩቲዩብ ቻናሌን ስም ማስገባት እችላለሁ። ኦር ደግሞ ቅድም ያሳየኋችሁ ላይ ስሜ ያለ አይደለ ኖርማል ሌጋል ስሜ እሱን ማስቀመጥ እችላለሁ። ለምሳሌ እኔ ኢቴክ ሚዲያ እለዋለሁ። ምንም ችግር የለውም። እናንተ የራሳችሁ ማስቀመጥ ትችላላችሁ። ፎን ይላል። ትክክለኛ ስልክ ቁጥራችሁን ታስገባላችሁ። ኢሜል አውቶማቲካሊ ተቀምጧል። ሰከንዳሪ ኢሜል አያስፈልግም፣ ችግር የለውም። ሪሌሽንሺፕ ቱ ዘ ኮፒራይትድ ኮንተንት ይላል። ምንድነው የእናንተ ሪሌሽንሺፕ? ኦውነር ናችሁ ኦልሬዲ ማለት ነው። ኦውነር ካንትሪ ኢትዮጵያ ነው የምትሉት፣ ኢትዮጵያ ትሉታላችሁ። ዘን ስትሬት አድሬስ ይላል። ለምሳሌ እኔ የመጀመሪያውን ኢትዮጵያ ለዋለው ሲቲ ያላችሁበትን ከተማ ታስገባላችሁ። አዲስ አበባ፣ ባህር ዳር፣ ጅማ፣ ሐዋሳ ልትሉ ትችላላችሁ። እኔ ለምሳሌ ይሄንን አስገባለሁ። ዚፕ ኮድ ታስገባላችሁ። ሶስተኛው እንግዲህ ሪሙቫል ኦፕሽን ይላል። ሪሙቫል ታይሚንግ ፎር ታርጌትድ ቪዲዮ ይላል። መረጃው ይድረሰውና ለ7 ቀን እንጠብቀው የሚል አማራጭ ነው። ሁለተኛው ደግሞ አሁኑኑ ሪሙቭ ይደረግ የሚል አማራጭ አለ። እናንተ የፈለጋችሁትን መምረጥ ትችላላችሁ። ሌላው ኮፒስ ይላል። እንግዲህ እዚህ ጋር ነው ዋናው ፖይንት ማለት ነው። ኮፒስ ይላል። ያ ማለት ከዚህ በኋላ ይሄ ኮንተንት $2000 በወር እንዴት መስራት እንችላለን የሚለውን ማንም ሰው እንዲጭነው አልፈልግም ካላችሁ ይችኛዋን ራይት ታረጓታላችሁ። ዘን አይ ሰርቲፋይ ዛት ትሉታላችሁ። አሁንም አራተኛው ላይ እስማማለው ዘን ሲግኒቸር ይላል። ስማችሁን ትጽፋላችሁ። አት ዘ ኢንድ ምንድነው የምትሉት? እዚች ጋር ሰሚት ትሉታላችሁ። ስለዚህ ሁልጊዜም ቢሆን ከናንተ ቻናል ላይ ኮፒራይት የሚመጣ ሰዎች እንደዛ አድርገው እየላኩ ነው ማለት ነው። ሶ እናንተም እንዳይነካባችሁ የምትፈልጉትን ኮንተንት በዚህ አግባብ ፕሮቴክት ማድረግ ትችላላችሁ። እኔ አሁን ይሄንን ሰሚት አልለውም፣ ምክንያቱም ልጁ እንዲጎዳ አልፈልግም፣ አይጠቅመኝም። ይሄ ግን የሰው ኮንተንት አትልቀቁ፣ የሰው ኮንተንት አትልቀቁ። ነገር ግን ይሄ ሰው ይጠቅመኛል ብሎ ካሰበ ችግር የለውም፣ እስከሆነ ጊዜ ድረስ ይጠቀመው። ዛት ኢዝ ኦኬ። ወይንም እዚህ ጋር ቅድም ያሳዩዋችሁ ፕሮቴክት ኮፒ ብዬ ያሳዩዋችሁን ነገር ጨርሻለሁ። ማንም ሰው የእነዚህን ኮፒ መጠቀም አይችልም ማለት ነው። ሰው እንግዲህ ቤተሰብ ሁልጊዜም ቢሆን ኮፒራይት ክሌም የሚመጣብን በዚህ አይነት ፕሮሰስ ነው። እናንተም ቻናላችሁን ከእንደዚህ አይነት ነገር እንድትጠብቁ እፈልጋለሁ። ከሞላ ጎደል ስለ ዩቲዩብ ኮፒራይት በተወሰነ መልኩ ቢሆን መረጃ አግኝታችኋል ብዬ አስባለሁ። ሁላችሁም ይህንን ቪዲዮ ላይክ አድርጋችሁ ጨርሱ። ጥያቄዎች ካሏችሁ፣ ተጨማሪ ማብራሪያ የምትፈልጉት ነገር ካለ ደግሞ ኮመንት ላይ አስቀምጡልኝ። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ባይ ባይ።